ለሕክምና ይዛ ሄዳ ከማንም ምንም ድጋፍ አልፈልግም ብላ ሰው ቤት ተቀጥራ አባቷን የምታሳክም ልጃቸው ናት። በባለፈው ክፍል ላይ ከምትሰራባቸው ሰዎች አንደኛው ልጅን ምስጢረኛዋ አድርገዋለች። ምናሴ የሚባለው ልጅ እሷ እንደ ወንድሟ እሱም እንደ እህቱ ሰራተኛችን አትመስልም፣ ልክ እንደ እህቴ ነው የማያት ብሎ ነበረ። እንዲሁም ትምህርት ቤት ሄዶ ሲመጣ ቦርሳውን እየተቀበለች የምታስገባው ልጅ ናትና ከትምህርት ቤት ሲመለስ አሮን የሚባለው ጓደኛውንም አስተዋውቋት ነበር። አሮን እቤት ሲመጣ ያያታልና ሀናን አንቺ ቆንጅዬ ልጅ አንቺማ ሰራተኛ አይደለሽም እያለ ነበር። እንዲሁም ለምናሴ አንተ እውነት ይች ልጅ ሰራተኛችሁ ናት ወይ? ምንም እኮ ሰራተኛ አትመስልም በማለት ለምናሴ ለጓደኛው ነግሮት ነበረ። በዛሬው ቪዲዮ ላይ የአባቷ ጤንነት ምን ላይ የደረሰ የሚለውን በዛሬው ቪዲዮ ላይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ከኔ ጋር ክብሩ ስፋ እግዚአብሔር ይመስገን። እንግዲህ በዛሬው ክፍል ላይ መንገድ ላይ ወደ አባቷ እየሄደች ስልክ እያወራች ነበረና መሽቷል፣ ጊዜው መሽቷል። ሀይ ቆንጆ አስጠበቅሽኝ በማለት አሮን እየነግራታል። እንዴ በማለት ስልክ እያወራች ነበርና ይቅርታ ቆየት ብዬ እደውልልሃለሁ ኤልያስ በማለት ተዘጋዋለች ያንን ስልክ። ቆይማ አስጠበቅሽኝ በማለት ሲላት ቀጠሮ ነበረን እንዴ ብላ ሀና ትመልስለታለች። ባይኖረንሳ በማለት ይላታል። አንቺ ልጅ ግን እኔ ስቀርብሽ የማታቀርቢኝ ለምንድን ነው በማለት ይነግራታል። የት ታውቀኛለህ? አሁን መሽቷል፣ ወደ አባቴ ወደ ቤቴ መሄድ እፈልጋለሁ በማለት ትለዋለች። ቤትሽ ቅርብ ነው እንዴ እንደዚህ ለመሄድ የቸኮልሽው ነበር ብሎ እያላት እሷም ምንድን ነው እያለችው የት ታውቀኛለህ? የምታውቀኝ በስም ብቻ ነው ብላ ነገረችው። ይች ልጅ ጤነኛ ናት ወይ? ወፈፍ ያደርጋታል ወይ በማለት ነበር እየተናገረው ማለት ነው። በሌላ በኩል ሀና ሰላም ምንድን ነበር እያለችው ሀና ወደ አባቷ ጋር እንደሄደች ምናሴ ወንድሟ ጋር እዛ ክላስ ትገባና ዛሬ ስልክ የለም እንዴ ምን እየሰራህ ነው በማለት ትለዋለች። እያጠናሁኝ ነው ብሎ ይላታል። ታውቂያለሽ እኔ ከስልክ ጋር ያን ያክል እንዳልሆኑ በማለት ይነግራታል ማለት ነው። ጓደኛ ለምንድን ነው ያልመጣው አሮን በማለት ትጠይቀዋለች። ደውልለት በማለት ነበር እየነገረችው። ቤቱ አይደለ በመጣ ሰዓት ይመጣል፣ ለምንድን ነው የምደውልለት በማለት ይነግራታል። ቆይ አንቺ ልጅ ምንድነው በመካከላችሁ የተፈጠረ ነገር አለ ወይ ወይንስ ግንኙነት አለ ወይ ብሎ ነበር እየጠየቃት። እሷ ደግሞ ምንም አይነት ግንኙነት የለንም፣ ጓደኛ አይደለም ወይ? ውጭ ላይ አንድስ ነገር ሆኖስ ቢሆን ለምንድን ነው የማትደውለው በማለት አሁንም ለወንድሟ ትነግሯለች። እንዴ ያምሻል እንዴ ብሎ መለሰላት። ከዛ ሀና ደግሞ ወደ አባቷ ጋር ትደርስና ሰላም አባዬ ብላ ለአባቷ ሰላምታ ስታቀርብ አባቷ ያነጋገራቸው ትንሽ ቀዝቀዝ ያለ ነበር። አባዬ ምን ነው አመመ እንዴ? ድምፅህ እኮ በጣም ቀንሷል ብላ ነበር ለአባቷ እየተናገረችው። ሀይ ልጄ እኔ ደህና ነኝ በማለት ይመልሱላታል። ሌላ ልጅ ደግሞ አሲር የሚባል ልጅ መድኃኒት እንደሰጣቸው ለሀና ይነግራታል። እንዴ አባዬ መድኃኒቱ አልቆብህ ነበሩ በማለት ተናገራለች ማለት ነው። አዎ ልጄ በማለት አባትየው ይመልሱላታል። ለምንድን ነው ያልነገርከኝ በማለት ትናገራለች። ትሰጊያለሽ ብዬ ነው ነበር የመለሱላት ማለት ነው። አሁን ወደ ሐኪም ቤት ወይም ወደ ሆስፒታል መሄድ አለብን በማለት ትላቸዋለች። በጭራሽ አንሄድም፣ አሁን ደህና ነኝ፣ ቅዝቃዜው ስለሆነ ነው አሁን ተመልሶልኛል በማለት ለልጃቸው ይናገራሉ። አሁን እራት እንብላና እንሄዳለን በማለት ትናገራለች ማለት ነው። በሌላ በኩል ደግሞ ሰላም ምንድን ነበር እያለችው ያ ልጅ ድንገት ግብት ይላል። በሩን እየከፍታና ማለት ነው አሮን የሚባል ሰላምታ ይለዋወጣሉ። ሰላምታ ከተለዋወጡ በኋላ ወደ ሳሎን እየሄዱና ምግብ እንደምትሰጠውና ምግብ ላቀርብልህ ብላ ነበር የነገረችው። ከዚህ ቤት ሳትመጣ ስትቀር እኮ አሁን ደውልለት ለምንድን ነው ያልመጣው እያልኩ ከምናሴ ጋር እያነሳሁ ነበር እያለችው ነገረችው። ማ እኔን ብሎ ነው የነገራት።
ምግብ ላቀርብልህ ስትለው አሁን ነው በልቼ የመጣሁት አልፈልግም ብሎ ይላታል። እሺ ክላስህ ላምጣልህ ስትለው አረ እንግዳ አደረግሽኝ በማለት ይላታል። እንደማይፈልግ ነገራት። እሺ ነገ ሆነ ቦታ ወጣ ብለን እናውራ በማለት ነበር እያለችው። ምንድነው ማውራት ያለብንን እዚሁ ለምን አናወራም በማለት እሱ ይነግራታል ማለት ነው። አሮን ሰላም ደግሞ መውጣት ነው የፈለገችው። ምክንያቱም የፍቅርን ጥያቄ ልታቀርብለት ተፈልጋ ማለት ነው። እሺ ብሎ ቃል ይገባላታል። ልተኛ ብሎ እሱም እያርፋል። ከዛ የፍቅር ሙዚቃ ነገር እያዳመጠች ነበረ። ምክንያቱም በቃ ቃል እንደገባላትና እንደሚያናግራት የሀንዬ አባት ደግሞ ወደ ሆስፒታል እንሄድ ስትላቸው በጭራሽ አንሄድም፣ አሁን ሳይረፍድብሽ ወደ ስራሽ ሂጂ በማለት እሷን ወደ ስራ እንድትሄድ ያደርጓታል። እሺ ካመመህና ከባሰብህ አስር ሲመጣ ደውልልኝ ብላ ለአባቷ ትናገራለች። አባቷ መጽሐፍ ቅዱሳቸውን ብድግ ያደርጉና ገለጥ ሲያደርጉ የልጃቸው የሃና ፎቶ እያያሉ ማለት ነው። ስጦታዬ እኮ ነሽ የኔ ስጦታዬ በማለት ያንን ፎቶ መጽሐፍ ቅዱስ ውስጥ ያለውን ደረታቸው ላይ እቅፍ እያደርጉና ያስቀምጡና አሁንም ህመማቸው እንደ እባሰባቸውና አቃስተው ጋደም ይላሉ። እሷም እስራ ቦታ ሆና ምግብ ለመስራት ሽንኩርት እየላጠች ነበረ። ሰላም ምንድን ነበር እያለችው ምናሴ ወደ ትምህርት ቤት ሊሄድ ነበረና ወዴት ነው ብላ እትለዋለች። እንዴ ሰዓቱን አይተሸዋል እንዴ ስንት ሰዓት ነው በማለት ወደ ትምህርት ቤት ነዋ በማለት ይላታል። ቁርስ ሳትበላ ነው እንዴ የምትሄደው በማለት ትነግረዋለች። አይ እኔ እንደለመዱ ውጭ ላይ እበላለሁ ብሎ ይላታል ማለት ነው። እሺ ጓደኛህስ የት አለ በማለት የት ሄዶ ነው በማለት ትጠይቀዋለች። ከኔ ቀድሞ በጠዋት ነው እየሄደው በማለት ይመልስላታል። ምንድነው ስራው ብላ ትጠይቀዋለች። እኔ ምን አውቃለሁ በማለት ይመልስላታል። እንዴ ጓደኛ አይደለም እንዴ ምን እንደሚሰራ አታውቅም እንዴ በማለት ይመልስላታል። እኔ የምለው አሮን ስለ ሀና፣ አንቺ ደግሞ ስለ አሮን ትጠይቅኛለሽ፣ ምንድነው ነገሩ በማለት እሷን ነው የሚያነሰው። ሁልጊዜ ሀና ሀና ነው የሚለኝ በማለት ያስጨንቀኛል በማለት ሰላም ሁኒ በማለት ወደ ትምህርት ቤቱ ይቀጥላል። ሀንዬም ሽንኩርቷን እየላጠች ነበርና ወደ ኪችን ትገባና ምንድን ነበር እያለቻት ዛሬ እኔ ላግዝሽ በማለት ሽንኩርቱን ትቀበልና ትከጭፋለች ማለት ነው። ምንድን ነበር እያል ምን ነው ገረመሽ በማለት አትችልም ብለሽ ነበር እንዴ ብላ ለሀንዬ ሰላም ትላታለች ማለት ነው። አይ አልጠበቅኩም ነበር በማለት መለሰችላት። እኔ ምልሽ አንድ ነገር ተባበሪኝ በማለት ትነግራታለች። ምንድን ነው ብላ ትላለች። እኔ አንቺ ከአሮን ጋር እንድትቀራረቢ ወይንም እንድታውሪ እፈልጋለሁ በማለት ትነግራታለች። እንዴ ባለፈው ሽሾ ብለሽኝ አይደለም ወይ ወይንም ብለሽኝ የለም ወይ በማለት መለሰችላት ማለት ነው። ምክንያቱም አንቺ አሁን ቀርበሽው ፍቅረኛ እንደሌለሽ ንገሪው በማለት ትነግራታለች። ስለ እኔ ባለሙያ እንደሆንኩኝና ተግባቢ ጥሩ ሰው እንደሆንኩኝ ንገሪው በማለት ትነግራታለች። ጓደኛ ከሌለሽማ ያስቸግርሻል በማለት ትነግራታለች። አረ በወላዲቷ እኔ ማንንም አልፈልግም በማለት ነው የነገረቻት። የምትነግሪልኝ ለኔ ነው፣ ስለ እኔ ጥሩና መልካም ነገር ነው የምትነግሪው በማለት ትነግራታለች ማለት ነው። እሺ ብላ ሀና እሺ ትላታለች፣ ቃሏን ትቀበላለች። ግን ይሄ ነገር ሌላ መዘዝ እንዳያመጣብን በማለት ትነግራታለች። ያንን ሽንኩርት ከችፋ ሳትጨርሰው እኔ ውጭ ላይ ጓደኞችን ማግኘት ስለምፈልግ ይህንን የጀመርኩትን አንቺ ጨርሾ እኔ ከአሮን ጋር መገናኘት ፈልጋለሁ ብላ ትሄዳለች ማለት ነው። አሮን ቁጭ ብሎ እየጠበቃት ነበረ። በኋላ ሰላም መጣች። ሰላም ምንድን ነበር እሺ ልትነግሪኝ የፈለግሽው ነገር እኮ ትላንትና እነግርሃለሁ እያልሽኝ ሲያሳስበኝ አደረ በማለት ይነግራታል ማለት ነው። ይህን ያክል ጓጉተሃል ማለት ነው ብላ አለችው። ግን ምንድን ነው ብሎ አሁንም በጥያቄው ይጠይቃታል ማለት ነው። እንዴት አድርጌ እንደምነግርህ አላውቅም፣ የመጀመሪያዬ ነው፣ ግን ከድርጊቴ ሳይገባ ቀርቶ ነው ወይ በማለት ለአሮን ትነግረዋለች። ምክንያቱም አንተ እኛ ቤት ስትቀር ሁሉ ለምን ቀረ እያልኩኝ አስባለሁ። እኔ ካንተ ፍቅር ይዞ
አግቶኛል የሚለውን ነገር ገለጸችለትና እሱ እንዴት ሆኖ የሚለውን መለሰላት። የፈለግከውን ጊዜ ያክል ወስደህ አስብበት በማለት ነገረችው። እሺ ብሎ መለሰላት። አሁን የምሄድበት ቀጠሮ ስላለኝ ፍቀጅልኝ ልሄድ ብሏት ይሄዳል ማለት ነው። ምናሴም ትምህርት ቤት እንደሆነ ሰላምም ወደ ጓደኞቿ ጋር ልትሄድ እንደሆነ ስለነገረችው ቀጥታ ሀና እዛ ቤት ስለሆነች ሀና ጋር ነበር የሄደው እነ ሰላም ቤት። ድንገት ከፍቶ ነው እየገባው። ምክንያቱ ምንድን ነበር? ሰው እሌለበት ለምን መጣህ በማለት ድንግጥግጥ ብላ ስትነግረው ለምን ትደነግጫለሽ? የምነግርሽን ጥያቄ ብቻ መልሺ በማለት ነው የነገራት። ለአባትሽ ሕክምና የሚሆን ገንዘብ ተቀበይን ብሎ ጠየቃት። እሷ እኔ በአባቴ በኩል የማንንም እገዛ አልፈልግም በማለት ትነግረዋለች ማለት ነው። ቆይ አሁን ሌላ ችግር ነው የሚፈጠረው። ሰላም ከመጣች ትልቅ ችግር ይፈጠራል። ከዚህ ቤት ውጣልኝ በማለት ትነግረዋለች። የምታውቂው ነገር አለ እንዴ ብሎ ለሀና ይነግራታል። አሁን በሌላ ቀን እናወራለን፣ ከዚህ ቤት ውጣልኝ ብላ እንዲወጣ ታደርጋለች። ሀና ወደ ቤት ትመጣለች። ቁጭ ብለው ነበርና ስራዋን ስለጨረሰች ስራውን እጨርሻለሁ አሁን መሄድ እችላለሁ ወይ በማለት ትናገራለች ማለት ነው። አዎ መሄድ ትችያለሽ፣ ይቅርታ ግን ካላስቸገርኩሽ መኝታ ክፍል አልጌን ታነጥፊልኝ ወይ በማለት ሰላም ለሀና ትነግራታለች። አረ ችግር የለም ብላ መኝታ ክፍል ሄዳ አልጋዋን እያነጠፈችላት ነበርና ምናሴ እይመጣና እራት አላቀረባችሁም እንዴ በማለት ይላል። ምክንያቱም መጀመሪያ ከአሮን ጋር ሰላም ተቀምጣ እራት ላቅርብ በማለት ስትጠይቅ ገና ምናሴ እየጻፈ ስለሆነ አሁን አንበላም እሱ ሲጨርስ ነው ብላት ነበረ። አልጋውን እሷ እያነጠፈች ወንድምየው ምናሴ እይመጣና እራት አልቀረበም አላቀረባችሁም እንዴ ብሎ ይላል። ቆይማ አላቀረባችሁም የምትለው እኔንም ቆጥረህ ነው ወይ በማለት አሮን ይናገራል። አይ ሰላምና ሀና ማለቴ ነው። ቆይ ሀና የት ሄዳ ነው በማለት ለሰላም ይነግራታል። ወደ ቤት መሄድ ፈልጋለች፣ አልጋ አንጥፊ ብያት ነው በማለት ተነግረዋለች። መሄድ ከፈለገች በጊዜ እትሄድ፣ ሰሞኑን እኮ አባቷ እንደታመሙ ነግራኛለች፣ አንቺ ደግሞ ሄደሽ ስራውን ስሪ በማለት ይነግራታል። እሺ እኔ ልስራ ብላ ትሄዳለች ማለት ነው። ቆይ ታዩ እንደውም እንድትሄድ እኔ ላድርግና ስራውን እኔ ሰራላታለሁ በማለት ምናሴ የሰላምዬ ወንድም ይናገራል ማለት ነው። ድንገት እዛ ክላስ ሲገባ ፎቶግራፍ ነበርና ያንን ፎቶ ለማጽዳት ስትፈልግ ድንግጥ ትላለች። ወደዛ ክላስ ሲገባ ምነው ደነገጥሽ ሀና መሄድ ትችላለሽ በማለት ሲነግራት ጨርሻለሁ፣ ትንሽ ነው እየቀረኝ፣ አንድን ጨርሼ እሄዳለሁ በማለት ትለዋለች። ለምን ደነገጥሽ ግን በማለት ይላታል። አይ እዚህ ጋር ፎቶ ላጸዳ አግኝቼ ፎቶ ላጸዳ ፈልጌ ነው በማለት ተነግረዋለች ማለት ነው። በቃ እኔ አጸደዋለሁ እንዳልሸኝሽ አትፈልጊም በማለት ይመልስላታል። አንተን ማን ሊሸኝህ ነው በማለት ተነግረዋለች ማለት ነው። ወደ አባቷ ጋር ስትሄድ አባቷ ደግሞ ትንሽ አሟቸዋል ማለት ነው። ልጅቷ በጣም ትደነግጣለች። ወደ ሕክምና ቦታ መሄድ አለብን አባዬ በማለት ትነግራቸዋለች። አይሆንም ዛሬ አልሄድም፣ ከባሰብኝ ነገ ነው የሚሄደው፣ አሁን ቅዝቃዜው ነው እንደዚህ ያደረገኝ በማለት ይነግሯታል። ይልቁንስ ነይ እሲ አጠገቤ በማለት ደገፍ አድርጊኝ በማለት ለሀና ይሏታል ማለት ነው። እሺ በቃ እንደዚያ ከሆነ ነገ አርፍጄ እንደምሄድ ለምናሴ ልደውልና ልንገረው በማለት ተደውላለች ማለት ነው። ስትደውልለት ሰላምታ ከተለዋወጡ በኋላ ይቅርታ ነገ ስመጣ አርፍጄ ልመጣ እችላለሁ፣ አባቴ ስለታመመ እሱን ላሳክመው እፈልጋለሁ በማለት ፍቃድ ለምናሴ ትጠይቀዋለች። ምክንያቱም ምስጢረኛዋ ከቤት ውስጥ እሱ ስለሆነ ችግር የለም እስከፈለግሽበት መቆየት ትችያለሽ በማለት ብሏት ነበር። ስልክ ስታወራ እያዳመጣት ነበረ አሮን። ማናት በማለት አሮን ለምናሴ ይነግሯል። ሀና ናት፣ አባቷ ታመውባታል በማለት ይነግራት
ይነግረዋል ማለት ነው። እሺ ጠዋት ደውልኝ ልንጣና ልከተልሽና አብረን እንሄድ በማለት ይነግራታል ማለት ነው ምናሴ። አረ አይሆንም ችግር የለም በማለት ተናገረች። ምክንያቱም ብሶባችኋል ወይ ብሎ ነግሯት ነበረና ማሳከም እፈልጌ ነው በማለት ነገረቻቸው። አሳክማቸው እያለ ቁጭ ብለው አየህ አልሄድም ብለኸኝ ነበር፣ አሁን እኮ ነቃ አልክ በማለት አባቷን ብላቸው ነበረ። እኔ እኮ አንሄድ ስላልሽኝ ነው እንጂ በማለት ለልጃቸው ተናግረው ነበረ። እኔ የምልሽ ቅድም ከዛ ከዶክተሩ ቢሮ ስትወጪ ፊትሽ ጥቁር ብሎ ነበረ፣ ምን ብሎሽ ነው በማለት ይነግሯታል። አረ ምንም አላለኝም እኔ ዝም ብዬ ነው በማለት ትመልስላቸዋለች። ምክንያቱም ዶክተሩ ምን ተናግሮሽ ነበር ብለው ነግሯት ነበረ ማለት ነው። በመካከል ስልክ እየደወልና ስልክ የደወለላት ተመኝታ ክላስ ገብቶ ከአሮን ሰርቆ የሃናን ስልክ ቁጥር ነበርና ለሃና አሮን ይደውልላታል ማለት ነው። ምንድን ነበር እያላት አባትሽ እንደታመሙ ሰምቻለሁ፣ ሰፈር ነኝ ያለሁት፣ መኪና ይዣለሁ፣ እቤት ላድርሳችሁ፣ የት ነው ያላችሁት ንገሩኝ በማለት ነበር የነገራት። እኔ አልፈልግም ብለዋለች። ምክንያቱ መጀመሪያ ማነህ የሚለውንም ነግረው ነበረ። በጣም ደንግጣ ነበር አሮን ነኝ ሲላት ማለት ነው። አባቷ ምን ነበረ እያሏት እኔ እንደሆነው የልጅ ሳላይ አልሞት በማለት ለልጃቸው ለሃና ነግሯት ነበር። ሃንዬም አረተው አትቀልድብኝ በማለት ነግራ ነበር። ወደ ስራ ቦታ ስትመለስ መንገድ ላይ ጠብቋትም ነበረ። አሮን ምንድን ነበረ እያላት ማለት ነው። ለአባትሽ የሚሆን ገንዘብ ልስጥሽ ነበር ያላት። ምናሴ ሁሉንም ነገር ነግሮኛል። አባሽን ለማሳከም ብለሽ ከደሴ አዲስ አበባ እንደመጣሽና ሰው ቤት ተቀጥረሽ እንደምትሰሪ ነግሮኛል በማለት ይነግራታል ማለት ነው። ስለዚህ ትሏል። ስለዚህማ እኔ የምልሽን ስሚኝ፣ እኔ አባትሽን ለሕክምና የሚሆን ገንዘብ እኔ ልስጥሽ በማለት ነው የነገራት። እኔ የሰው እርዳታ አልፈልግም። የወሎ እንደዛማ ቢሆን የወሎ ሕዝብ ደግ ነው። አንድ ቀን ደሴ ላይ ቁጭ ብዬ ብለምን ለአባቴ መታከሚያ አላጣም ነበረ በማለት ጥላው ትሄዳለች። እሺ ላበድርሽ በማለት ድምፁን ከፍ አድርጎ ነበር የነገራት ማለት ነው። አባትሽን ከሆስፒታል እኔ መክነዣለሁ ልመልሳችሁ በማለት እነግሯት ነበር። የማንንም እርዳታ በአባቴ በኩል አልፈልግም ብላ ስልኩን ስትዘጋበት እውነቴን ነው አንቺ ልጅ እኔ እበላሻለሁ የሚለው ነበረ። ምክንያቱም ተናዷልና የመለሰው ማለት ነው። በሌላ በኩል ደግሞ ውጪ ወጥተው ሰክረው ሁለቱ እንደገቡ ወንድሟ የሰላም ወንድም አይቷል ምናሴ ማለት ነው። ትላንትና ግን በማለት ቁጭ ብሎ ነበረ። የታምሽታችሁ ነው የመጣችሁት? አሁን የምፈልገው ምንድነው ያንቺና የአሮን ያላችሁ ግንኙነት በማለት ጠይቋት ነበር። እኔና አሮን እንግዲህ ያለን የፍቅር ግንኙነት የሚለውን እገለጸችለት። በጣም ተናደደ። አንቺም እህቴ ነሽ፣ እሱም ጓደኛዬ ነው። ሁሉን ነገር ስታደርጉ ግን በግልጸኝነት ይሁን እንጂ በድብብቅ አይሆን በማለት ተናግሮ ነበር። እና እንደዛ ሰክራችሁ ምንም አይነት ግንኙነት ከሌላችሁ እንዴት አምሽታችሁ ትመጣላችሁ? እኔ ሰክራችሁ እንደገባችሁ አይቻችኋለሁ በማለት ብሏት ነበር። አንተ እንዴት ነው የምታስበው? እኔ ሕፃን ልጅ ነኝ ወይ በስሜት የምነዳው ብለው ነበር። ስለ ሀና አንስታበት ሀና አልመጣችም አባቷ ታሞባታል በማለት ይነግራታል ማለት ነው። ምግቡን እኔ ሰርቻለሁ እንደ ሰው ማሰብ ጀምሪ በማለት ነው የነገራት። ምክንያቱም የእሷ አባት ቢታመሙ ስራውን ማን ሊሰራው ነው? ስለ እሷ አባት እኔ መታመም ምን አገባኝ ብላ ተናግራ ነበር ማለት ነው።